በደንብ ስሙ። ክርስቶስ በሞተ ሰዓት ኦር ኢየሱስ በሞተ ሰዓት ዓለምን ማን ያስተዳድር ነበር? በጣም ከባድ ጥያቄ፣ በጣም ከባድ ጥያቄ፣ በቃ ሰውን የሚያስጨንቅ ከባድ ጥያቄ። ግን ይሄ ጥያቄ መስሎ የሚታየው ክርስትናን ለማያውቅ ሰው ነው። ጥያቄ መስሎ የሚታየው ምንድነው? እንዳልኳችሁ ክርስትናን ለማያውቅ ሰው፣ ክርስትናን አንደርስታንድ በተወሰነ መልኩ ክርስትናን አንደርስታንድ ያደረገ ሰው ይሄ እንደው እንደ ጥያቄ ራሱ አይቀርብም። ኦኬ፣ እንደ ጥያቄ ራሱ አይቀርብም። ለምን በሉ፣ የተዋህዶን ኮንሰፕት መረዳት ያስፈልጋል። አምላክ ሰው ሆነ፣ ቃል ስጋ ሆነ ስንል ኦኬ፣ ቃል ስጋ ሆነ ስንል መለኮት የስጋን ባህሪ ገንዘብ አድርጓል፣ ስጋም ደግሞ የመለኮትን ባህሪ ገንዘብ አድርጓል ብለን እየተናገርን ነው። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክቱ ምዕራፍ 3 ላይ እንደተናገረው በስጋ ሞተ፣ በመንፈስ ግን ሕያው ሆነ። አያችሁ፣ በምንድን ነው የሞተው ስንል ሁሌ አሁን የስቅለት ቅርብ ጊዜ ራሱ ስቅለት ላይ ምንድን ነው ሞተ? በስጋ ነው የምንለው እኛ፣ በስጋ ሞተ። አያችሁ፣ ጌታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም የነሳው ስጋና ነፍስን ነስቷል። ከስጋዋ ስጋ ከነፍሷ ነፍስን ነስቷል። ስለዚህ ቃል ስጋን ተዋሃደ ስንል ኦኬ፣ ስጋንም ነፍስንም ነስቷል፣ የራሱ አድርጓል እያለ ነው። ስለዚህ መለኮት ከስጋም ጋር ከነፍስም ጋር ተዋህዷል እያለ ነው። አያችሁ፣ ለዛ ነው ጴጥሮስ ምን አለ? ክርስቶስ ኢየሱስ እንዳልሞተ እዚሁ ጋር አንደኛ ጴጥሮስ መልእክት ላይ በስጋን የሞተው ነገር ግን ሞተ ብለን ስንናገር ለክርስቶስ ኢየሱስ ሞተ ስንል በስጋ ሞተ ብለን ስንናገር እንደው ይሄ ከመኖር ወደ አለመኖር መምጣት አይደለም እያልን ያለ ነው። በደንብ ስሙ። አንደኛ ጴጥሮስ መልእክቱ ምዕራፍ 3 ላይ እንዲህ ይላል ቅዱስ ጴጥሮስ። አንደኛ ጴጥሮስ መልእክቱ ምዕራፍ 3 ላይ ከቁጥር 18 ጀምሮ እንደዚህ ይላል፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ በእርሱም ደግሞ በነፍሱ ማለት ነው፣ በእርሱም ደግሞ በወይኒ ለነበሩት ነፍሳት ሰበከላቸው ይላል። በወይኒ ለነበሩት ነፍሳት ምን ሰበከላቸው? ጌታችን ኢየሱስ። አሁን ይህ መች ነው ከተባለ በዕለተ ዓርብ በስጋ ከሞተ በኋላ የተደረገ ኢንሲደንት ነው። ከትንሣኤው በፊት ከሞተ በኋላ የተደረገ ነው። በወይኒ ለነበሩት ነፍሳት ሰበከላቸው የሚለውን የቤተክርስቲያን አባቶችም የሚያምኑት ቤተክርስቲያናችንም በሲኦል ለነበሩት ነፍሳት ማለት ነው። አያችሁ፣ ክርስቶስ ኢየሱስ በዛ ጊዜ የምንነበረው ህልውና ነበረው። በስጋ ሞተ ሲባል መለኮት አለ ስቲል፣ መለኮት በስጋ ነው የሞተው፣ ቃል በስጋ ነው የሞተው እንጂ ሙሉ ለሙሉ ዲሳፒር የማድረግ ከመኖር ወደ አለመኖር መምጣት አይደለም። በወይኒ ለነበሩት ነፍሳት ሰበከላችሁ ይላል። ከዛ በተጨማሪ አንድ ነገር ልጨምርላችሁ። ኦኬ፣ አንድ ነገር ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 2 ላይ በዋናነት እንደውም እሱ ነው የሚነሳው። ዮሐንስ ወንጌል ምዕራፍ 2 ላይ እንዲህ ይላል ከቁጥር 18 ጀምሮ። ስለዚህ ዮሐንስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ፣ ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ጌታችንም እንደዚህ አላቸው፣ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው። ኦኬ፣ ወይስ አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር ኦር ይል ነበር። አያችሁ፣ ስለምን? ስለ ሰውነቱ ቤተ መቅደስ ጌታችን ኢየሱስ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። አያችሁ፣ ይህ ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ ያለው ጌታችን ስለ ስጋው ነው። አሁን ሎጂካል ሆናችሁ እንደዋስቡት በህይወት የሌለ ሰው፣ ህልውና የሌለው ሰው ወይም ደግሞ ሕያው ያልሆነ አካል እንዴት? ለምሳሌ በክርስትናው እንደምታውቁት ጌታችን ኢየሱስ ሞትን ድል አድርጎ ተነሳ። በራሱ ስልጣን ነው የምንለው። አያችሁ፣ በራሱ ስልጣን። ስለዚህ ህልውና የሌለው አካል ወይ ደግሞ ሕያው ያልሆነ አካል፣ በህይወት የሌለ አካል ስጋው እንዴት ሊያስነሳ ይችላል? ስለዚህ እምነታችን እንደዚህ ነው። አያችሁ፣ መለኮት ከስጋና ከነፍስ ጋር ተዋህዷል።
ስጋ በመቃብር በነበረበት ሰዓት ላይ ነፍስ የተዋሃደው መለኮት የተዋሃደው ነፍስ በሲኦል ለነበሩ ነፍሳትም ሰበከላቸው። ከዛም መልሶ ደግሞ ያ መለኮት የተዋሃደው ነፍስ ስጋው መልሶ አስነሳው። እምነታችን ይሄ ነው። ኦኬ። ስለዚህ ከዚህ አንጻር ነው የምንመለከተው። ስለዚህ ማን ያስተዳድር ነበር ከተባለ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደመሆኑ ከመኖር ወደ አለመኖር አልመጣም። በዛ መልኩ አይደለም። ኦኬ። ለዛ ነው መጀመሪያ ክርስትናውን ተረዱት፣ ክርስትናውን አንደርስታንድ አድርጉት የምንለው። ቆይ እስቲ አንዴሽ ክርስትናውን አንደርስታንድ አድርጉ ተረዱት የምንለው ከዚህ አንጻር ነው። ኦኬ። ዛኪር ተሳስቼ ብሎክ አድርጌ ነበር። ቆይ አንዴ የሚወራውን ነገር እንድሰማ ማለት ነው። እና ከዚህ አንጻር ነው ይሄን የምንመለከተው። ስለዚህ ማን ያስተዳድር ነበር ለሚለው ጌታችን ኢየሱስ ክርስቶስ ህልውና ነበረው። ፍጹም አምላክ ፍጹም ሰው እንደመሆኑ ከዛ አንጻር ነው ነገሩን የምንረዳው። ኦኬ። ከዛ አንጻር ነው ነገሩን የምንረዳው። ከዛ ባለፈ ኤኖክ ሶ ዜር ኢዝ ቱ ኔቸርስ እንዴ ኮምፖዚት ኔቸር እኮ ነው የምናምነው። ከተዋህዶ በኋላ እኮ ኮምፖዚት ኔቸር ነው እኛ የምናምነው። ነገር ግን አንድ ባህሪ ቅዱስ ቄርሎስ ራሱ እንደሚናገረው አሁን ወደ ሌላው ልገባ ሌተር ቱ ሰክሰንሰስ ላይ እንደሚናገረው ግን አንድ ባህሪ አንድ ውህድ ባህሪ ብለን ነው የምናምነው። ኦኬ። አንድ ውህድ ባህሪ ብለን ነው የምናምነው ቅዱስ ቄርሎስም እንደሚናገረው። ስለዚህ ከዚህ አንጻር ነው የምንረዳው። ኦኬ። ሌላ ሁለተኛው ጥያቄ ጌታችን ኢየሱስ ክርስቶስ ከሞት ሲነሳ ሐዋርያት አይተውታል ወይ ነው ጥያቄ። እንዴ ከትንሣኤው በኋላ ጌታን ያላየው አለ ወይ ነው ጥያቄው። ኦኬ። ከትንሣኤው በኋላ ጌታን ያላየ ሐዋርያ አለ ወይ? ወይስ ጥያቄያቸው እነዚህ ሰዎች እንደው ልክ ጌታችን ኢየሱስ ልክ ሞትን ልክ መቃብር ፈንቅሎ ልክ ሲወጣ እዛ ጋር ቆሞ እንዲህ ሲመለከት የነበረ ሰው አለ ወይ ነው ጥያቄያቸው። እንደዛ ከሆነ አርጊመንቱም እንደዛ ያየ ሰው አለ ከሆነ አርጊመንታቸውን ፌል ያደርጋል ባይ ዲፎልት። ለምን ከተባለ ክርስቶስ ኢየሱስ ለመነሳቱ ማስረጃው ግዴታ መቃብር ፈንቅሎ ሲወጣ የሆነ ሰው እዛ ጋር ቆሞ እንዲህ ማየት አለበት ሳይሆን ተነስቶ ማየታቸው። ለምን ሲሞት አይተውታል። ለምሳሌ ኦኬ። ዮሐንስ ወንጌል ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊ ከመስቀሉ ስር ነበር እንደምታውቁት። ዮሐንስ ወንጌል ምዕራፍ 19 ላይ ኦኬ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 19 ላይ ቅዱስ ዮሐንስ ወንጌላዊ ጭፍሮችም እንዲያደርገው ከቁጥር 25 ጀምሮ ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆሞም ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩንም እናት እነኋት አለው። ከዚህም ሰዓት ጀምሮ ወደ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ለምሳሌ ዮሐንስን ብናነሳው ዮሐንስ ቅዱስ ዮሐንስ ወንጌላዊ ከመስቀሉ ስር ነበር። ክርስቶስ ኢየሱስ ሲሞት ተመልክቷል። ራሱ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 20 ላይ ደግሞ ሲሞት የተመለከተው በመስቀል ላይ ነፍሱን አሳልፎ ሲሰጥ የተመለከተው የዘገበልን ዮሐንስ ወንጌላዊ ክርስቶስ ኢየሱስ ደግሞ ሞትን ድል አድርጎ ከተነሳ በኋላ በተዘጋ በር ተሰብስቦ በነበሩበት ሰዓት ላይ በእነርሱ መካከል እንደተገኘ ዘግቦልናል። ኦኬ። ምን ላይ ከተባለ ቀጣዩ ምዕራፍ ላይ ዮሐንስ ወንጌል ምዕራፍ 20 ላይ ኦኬ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እንደዚህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጁም ተዘግቶ ሳሉ ኢየሱስ መጣ። ዮሐንስ ወንጌላዊ ክርስቶስ ሲሞት አይቶት ነበረ፣ ተመልክቶታል። ኦኬ። በመስቀል ላይ ነፍሱን አሳልፎ ሰጠ ሲባል ተመልክቶታል። ራሱ ወንጌላዊ ምን ብሎ ዘገበልን? ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። አየ እጆቹን ጎኖቹን ማሳያቸው ማለት የተወጋው እጁን ማለት ነው። የተወጋው ጎኑን አሳያቸው። ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባችሁ ተይዞባቸዋል አላቸው ይላል። ስለዚህ ሲሞት
ያዩት ጌታ ለምሳሌ ዮሐንስ ወንጌላዊ በተዘጋ ቤት ውስጥ ለደቀ መዛሙርቱ እንደተገለጠላቸው ከትንሣኤ በኋላ በስርዓት ተዘግቦልናል። ስለዚህ ኦፍኮርስ አይተውታል። ኦኬ ራሱ ጳውሎስ ምን ይላል? ከሌሎቹ ቀድሞ ግን ለምሳሌ ኬፋ ወይ ደግሞ ጴጥሮስ ለጴጥሮስ ቀድሞ ክርስቶስ ኢየሱስ እንደተገለጠለት ቅዱስ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ቅዱስ ጳውሎስ እምነቱን በሚናገርበት ሰዓት ላይ እንደዚህ ይላል። ከቁጥር 1 ጀምሮ እናንበበው። ኦኬ የክርስቲያኖች እምነት ራሱ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ እንደዚህ ይላል። ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል ጳውሎስ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል ሰበኩላችሁ፣ በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። ያን የተቀበለውን እውነት ትምህርት ማለት ነው። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛም ቀን ተነሳ። ቁጥር 5 ላይ ለኬፋም ታየ፣ በኋላም ለ12ቱ። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከነርሱ የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል እያለ ይናገራል። ኦኬ ስለዚህ በግልጽ ክርስቶስ ኢየሱስ መነሳቱን ኦፍኮርስ ሐዋርያቱም ሌሎች ደቀ መዛሙርት ኢቭን ሁላ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ 500 ሰዎች ራሱ እንዳዩት በዓይን ያዩት ክርስቶስ ኢየሱስን ሞትን ድል አድርጎ ከተነሳ በኋላ ያዩታሉ። ነገር ግን እንደው ልክ መቃብር ፈንቅሎ ሲወጣው ቦታው ላይ ቁጭ ብለው ማየት አለባቸው ክርስቶስ መነሳቱን ለማረጋገጥ ከተባለ ይሄ በጣም የደከመ አርጊመንት የለም እንደዚህ የሚል አርጊመንት ራሱ እና ከዚህ አንጻር ነው ሁለቱን የምንመለከተው ለማለት ያክል ነው። እግዚአብሔር ያክብርልን። ዮሐድ you can go ahead ቃሊት ያሰማልን ጋዲ። በጣም አሪፍ ምላሽ ነበረ። ጸዴ መልስ ሰጥተበታል። እኔ ደግሞ ለተነሱት ሀሳቦች የተወሰነ በአጭሩ ፈጠን ያለ ሪፍሌክሽን ልስጥና ወደ ቀጣዩ ርዕስ እናልፋለን ማለት ነው። እንግዲህ ከተነሱት ጥያቄዎች መካከል ያህዌ ራሱ በሐዲስ ኪዳን ተጠቅሰዋል ወይ አይነት ነገር ነው። እንግዲህ ያህዌ የሚለው ዕብራይስጥ ነው አይደል? የሐዲስ ኪዳን መጻሕፍት ደግሞ ምንድናቸው? ግሪክ ናቸው። አብዛኞቹ ግሪክ ናቸው። ኦኬ አብዛኞቹ የግሪክ መጻሕፍት ናቸው። ሶ ያህዌ የሚለውን ቃል ቀጥታ እንዲጠቀስ ምናምን አይጠበቅም፣ ኤክስፔክት አይደረግም ማለት ነው። ሂብሩ ነው ያህዌ የሚለው። ከዛ በግሪክ ደግሞ ቴዎስ ወይም ደግሞ አምላክ የሚለው ቃል ይጠቀማል። ግን በብሉይ ኪዳን የተጠቀሱ ጥቅሶችን ኢሚዲየትሊ በሐዲስ ኪዳን ተጠቅሰው እናገኛለን። ያህዌ ተብለው በብሉይ ኪዳን በዕብራይስጡ የተጠቀሱት በሐዲስ ኪዳን ሊትራሊ የተጠቀሱ ጥቅሶች አሉ። ለምሳሌ እሱ ራሱ ሲጠቅሳቸው ከነበሩ ጥቅሶች መካከል ዘዳግም ምዕራፍ 6 ከቁጥር 4 ላይ ያለው አይደለም። ዘዳግም 6:4 ላይ ምንድነው የሚለው? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ወይም አንድ ያህዌ ነው አይደለም የሚለው። ዘን ያንን ጥቅስ ክርስቶስ ራሱ ጠቅሶታል ነው። በሐዲስ ኪዳን ተጠቅሷል ወይ ነው? አዎ ያንን ጥቅስ ራሱ ኮት ተደርጎ ተጠቅሷል። የት? ማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ያንን ቨርስ ኢሚዲየትሊ ተጠቅሷል። ምን ይላል? ከትእዛዛት ሁሉ የመጀመሪያይቱ የትኛዋ ነች ተብሎ አንድ ጸሐፍት ለክርስቶስ ጠየቀው። ከትእዛዛቱ አንደኛዋ የመጀመሪያዋማ ምንድነች ይላል። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የምትለዋለች። ስለዚህ ጌታ አምላካችን ክርስቶስ ራሱ የዘዳግም ምዕራፍ 6 ከቁጥር 4 ያለውን ጥቅስ ጠቅሶ አምላካችን አንድ ያህዌ ነው የሚለው ክርስቶስ ከትእዛዛት ሁሉ የመጀመሪያዋ ምንድነች? አንድ ያህዌ ነው የሚለውን ጠቅሶታል። ክርስቶስ ራሱ አሁንም እዛው ማቴዎስ ወንጌል ምዕራፍ 4 ላይም ሂድ ለአምላክ ለእግዚአብሔር ስገድ ተብሎ ደግሞ ተጽፏል ብሎ የዘጸአት ከ10ቱ ትእዛዛት የመጀመሪያው ለእግዚአብሔር ዘጸአት ምዕራፍ 20 ላይ ያለውን ጥቅስ ማለት ነው። ለያህዌ ለአምላክ እሱን አምልክ እሱም ብቻ አምልክ ለእርሱም ስገድ ተብሎ የተጻፈውን ክርስቶስ ሲጠቅስ እንመለከታለን። ኢሚዲየትሊ ጥቅሶቹ ያህዌ የሚለውን በግሪኩ መጥቶ ተጠቅሷል ማለት ነው። ኢሚዲየትሊ ያ ቨርስ ራሱ ኮት ተደርጎ ተጠቅሷል። ስለዚህ ብሉይ ኪዳኑ ከሐዲስ ኪዳኑ
ኮንሲስተንስ ነው። ኦኬ የሐዲስ ኪዳን ጥላ ነው ሲጀመር ብሉይ ኪዳን ማለት ነው። ብሉይ ኪዳን ፍጻሜ የሚያገኘው እኮ የት ላይ ነው? ክርስቶስ ላይ እኮ ነው። ሐዲስ ኪዳን ላይ እኮ ነው። ሐዲስ ኪዳን ላይ ነው የምናገኘው ማለት። ስለዚህ ያንን ያህዌ የሚለውን ራሱ ለክርስቶስ በብሉይ ኪዳን ተጠቅሶ እናገኛለን አይደል? ያህዌ ተብሎ ለምሳሌ ዘፍጥረት ምዕራፍ 19 ላይ ዘፍጥረት ምዕራፍ 19 ከቁጥር 24 ላይ ሁለት አካላት ያህዌ ተብለው ተጠቅሷል። ሁለት አካላት ያህዌ ተብለው ተጠቅሰዋል። ምን በሚል ጥቅስ ማለት ነው? ያው ወደ ሰዶምና ጎሞራ ሎጥን ሲያወጡ ምን ተብሎ ተጽፏል? እግዚአብሔርም በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትንና ዲንን አዘነበ ይላል። ማን ከማን ጋር? እግዚአብሔር ከእግዚአብሔር ዘንድ ነው የሚለው፣ ወይም ደግሞ በዕብራይስጡ ያህዌ ፍሮም ያህዌ ማለት ነው። ያህዌ ከያህዌ ዘንድ ተብሎ ተጠቅሷል። ስለዚህ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ተብሎ የተገለጸው እዚህ ጋር የትኛው ያህዌ ከየትኛው ያህዌ ነው ቢባል ኦፍኮርስ ሁለት አካላትን የሚጠቅስ ነው። ሁለት አካላትን የሚያሳይ ነው። ከያህዌ ዘንድ ስለሆነ ያህዌ ራሱ ከያህዌ ዘንድ ምን እሳትና ዲንን አዘነበ ተብሎ ስለተገለጸ እና አምብሮስ ኦፍ ሚላን ይህንን ክፍል ቃል በቃል ጠቅሰውታል። ክርስቶስ አካላዊ ቃል ወልድ ከአባቱ ከአብ ዘንድ እሳትና ዲንን አዘነበ ተብሎ ተገልጿል ማለት ነው። ዮሐንስ አፈወርቅም ይህንን ክፍል በሚገባ ይጠቅሰዋል ማለት ነው። ኦኬ ያህዌ ከያህዌ ዘንድ የሚለውን ለሁለት አካላት የሚጠቀስ ክፍል እንደሆነ ሚዩታጋ። ስለዚህ መጻሕፍትን በምልአት የምንረዳቸውና የምንቀበላቸው ከሆነ በጣም ግልጽና ክሊር የሆኑ ሀሳቦች ናቸው። ክርስቶስ ራሱ ያንን ያህዌ መባሉን ወይም ደግሞ እውነተኛ አምላክ ተብሎ የተገለጸው አንድ አምላክ ተብሎ የተገለጸው ክርስቶስ ኢየሱስ ራሱ መሆኑን ለማወቅ ደግሞ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ላይ በደንብ መረዳት እንችላለን። የእግዚአብሔር ልጅ እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ የዘላለም ሕይወት ተብሎ ተገልጿል። እውነተኛ አምላክ የሚባለው የባህሪ አምላክ የሆነ አካል ነው ማለት። እዚህ እውነተኛ አምላክ የሚለውን ራሱ ያህዌን የሚገልጽ ነው። ያህዌ ነው እውነተኛ አምላክ ተብሎ የሚገለጽ ነው። ከዛ ውጭ ያሉ አማልክት ሊባሉ ይችላሉ። እውነተኛ አምላክ ተብሎ ግን ከእግዚአብሔር ውጭ ከአምላክ ውጭ ተጠቅሶ በጭራሽ አያውቅም፣ ተጠቅሶ አያውቅም ማለት ነው። ከዚህ አንጻር እንመለከተዋለን። ስለ አካል ክፍል የተነሳውን አጠር አድርጎ ለመግለጽ ሲጠቀሱ የነበረው አንዳንዶቹ ወይዘር አውተንቲክ ናቸው፣ አውተንቲክ አይደሉም፣ ክሊር ያልሆኑ ቨርሶች ወይም ደግሞ ቢጠየቁ መልስ የማያመጡባቸው ክፍላቶች ቢሆኑም ከቪዲዮዎች ሲጠቀሱ የነበረው ግን አንዱ የመምህር ዮሐንስ ቪዲዮ ነው አይደል? የመምህር ዮሐንስ ቪዲዮ ላይ ሲጠቀስ የነበረ ሙሉ የሆነ ፓርት ከመምህር ዮሐንስ ተቆርጦ ነበር ያሰማው። አዘ ኤንድ ኦፍ ዘ ዴይ እፎይ መልስ ሰጥቶበታል። በእርግጥ መጽሐፋቸው ግን የመምህር ዮሐንስ በደንብ ስናሳይ እንደው እግዚአብሔር እጅ፣ እግር፣ ዓይን፣ አፍንጫ አለው ብለው እየተናገሩ ነበር ወይ የሚለውን የተወሰነ ብቻ ለማሳየት እንሞክር። ምናልባት ኔትወርክ እንትን ካረገ ካቋረጠ እሺ እንዲህ ከአቡነ ማትያስ አባ ማትያስ ሊቀ ጳጳስ ዘካናዳ ከሳቸው ይጀምራሉ። ምን ብለው ነው የሚጀምሩት? ከቅዱስ ዮሐንስ አፈወርቅን ጥቅስ ይጠቅሱና ምን ይላሉ? አንዳንድ መናፍቃን ደግሞ በአርአያችን የሚለውን ንግግር ይዘው ይላል። አሁን አንዳንዶቹ አንትሮፖሞርፊዝም የሚባል ሄሬሲ ተነስቶ ነበር። እግዚአብሔር ዓይን፣ እጅ፣ እግር አለው አይነት የሚል ማለት ነው። እንደ ሄሬሲ ተወግዟል በአዘ ኤንድ ኦፍ ዘ ዴይ። ይሄንን ንግግር
እንደ ምንፍቅና ተወግዟል እና አንትሮፖሞርፊዝም የሚባል ምንፍቅና ነበር እና ቅዱስ ዮሐንስ አፈወርቅ ለዛ ምላሽ ሰጥቶበታል። ዘፍጥረት መጽሐፉ በአርአያችን እንደ ምሳሌያችን የሚለውን ክፍል ራሱ ቅዱስ ዮሐንስ አፈወርቅ ሲያብራራ በደንብ ምላሽ ሰጥቶበታል። ኦኬ አርአያና አምሳል ምንድን ነው? የምር ይሄ የምናየው እጅ፣ እግር፣ አፍንጫ እነሱን ናቸው የእግዚአብሔር አርአያ የሚባሉት ይልና አይደሉም የሚለውን ምላሽ በደንብ ይሰጥበታል ማለት ነው እና ከዛ አንስተው ምን ይላሉ? መናፍቃን ደግሞ በአርአያችን የሚለውን ንግግር ኦኬ ይዘው ነገር እግዚአብሔርን በሰውኛ አገላለጽ ሊናገሩ ይወዳሉ። ነገር ግን መጠኑ የማይታወቀውን ምሳሌ የሌለውን በባህሪ የማይለወጠውን ግዘፍ የሌለውን ረቂቁን ልክ እንደ ሰው እጅና እግር መስጠት ፍጹም ስህተት ነው ብለው ለእግዚአብሔር እጅ እግር መስጠት ፍጹም ስህተት ነው ብለው ይጀምራሉ። ከዛ ከአባቶች ደግሞ ጥቅስን ይጠቅሳሉ። ቅዱስ አትናቴዎስን የተለያዩ የአካል ክፍሎች ተሰብስበው ሙሉ አካልን እንደሚገነቡ ሙሉ አካልም የተለያዩ ክፍሎች ውሁድ እንደሆነው እያንዳንዱ ክፍልም የሙሉ አካል ክፍል ነው። ይህ ግን ስለ አምላክ ካለን ሐሳብ እጅጉን የራቀ ነው ይልና እግዚአብሔር ምሉ ነው። የተለያዩ የአካል ክፍሎች ወይም ደግሞ ልዩ ልዩ የሆኑ ንጥረ ነገሮች ውህድ አይደለም። ነገር ግን እርሱ ራሱ የዓለምን ስርዓት የሰራ ነው። የአምላክ የአካል ክፍሎች አለው ሲሉ ምን አይነት የማይረባ ነገር አምላክን ተቃርነው እንደሚናገሩ ተመልከቱ ይላል። ቅዱስ አትናቴዎስ ምን ይላል? እግዚአብሔርን ከአካል ክፍላትን አዋቅረው የአካል ክፍላቶች ውቅር ነው የሚሉ ውህድ ነው የሚሉ የአካል ክፍላቶች የሚባሉት ባይዘው አይን፣ አፍንጫ፣ እግር፣ እጅ የሚባሉት ናቸው። የነዚህ ሁሉ ስብስብ ነው ማለት እግዚአብሔር የአካል ክፍላቶች ውህድ ነው ማለት ምን ያክል በእግዚአብሔር ላይ የሚቃረን ነገር እንደሚናገሩ ተመልከቱ ይሉና እርሱ ከአካል ክፍሎች ከተገነባ የተለያዩ የአካል ክፍላቶች ካሉት ማለት ነው። በእርግጠኝነት እርሱ ራሱን አይመስልም ማለት ነው። እርሱን ራሱ አይመስልም ማለት እግሩ እጁን አይመስልም፣ እጁ አንገቱን አይመስልም፣ አንገቱ አይኑን፣ አይኑ አፍንጫውን አይመስልም እያልን ነው። ስለዚህ ከማይመሳሰሉ የአካል ክፍሎች የተገነባ ነው የሚለውን ሐሳብ ያስከትላል ማለት ነው። ከማይመሳሰሉ ከተለያዩ የአካላት ክፍሎች ውህድ ነው ወይም ውቅር ነው እያላችሁ ነው ማለት ነው ይላል። እርሱ ፀሐይ ከሆነ ጨረቃ አይደለም፣ ጨረቃ ከሆነ ምድር አይደለም፣ ምድር ከሆነ ባህር መሆን አይችልም ወዘተ እንደማለት ነው። ከተለያዩ የተዋቀረ ከሆነ አይን የመስሚያ አካል አይደለም ማለት ነው። ወይም ደግሞ ጆሮ አይደለም ማለት ነው። አሁን አይን አለው ጆሮ ነው አለው ከተባለ አይን ጆሮ ነው አይደለም። አይን የሚሰራው ጆሮ አይሰራም ማለት ነው። ስለዚህ አይን ጆሮ አይደለም። የኋለኛው ወይም ደግሞ የመስሚያ አካል ደግሞ እጅ አይደለም፣ ጆሮ ደግሞ እጅ አይደለም ማለት ነው። ሆድም ደረት አይደለም፣ እንደገና አንገትም እግር አይደለም። ነገር ግን እያንዳንዱ የራሱ ስራ አለዋል። ስለዚህ እግር መሄጃ እንጂ መስሚያ አይደለም። ጆሮ መስሚያ እንጂ ማያ አይደለም። ጆሮ መስሚያ እንጂ ማሽተቻ አይደለም እንደማለት ነው። ስለዚህ በእግዚአብሔር አካላትም እነዚህ ውቅሮች አሉ ከተባለ የአካል ክፍላቶች አሉ ከተባለ እግሩ ይሄዳል እንጂ አያይም፣ ጆሮው ይሰማል እንጂ አያይም እንደማለት ነው። ኦኬ የተለያዩ የሥራ ክፍሎች አሉት ማለት ነው ማለት ቀጠለ። ስለዚህ አይደለም አለ። ነገር ግን እያንዳንዱ የራሱ ስራ አለው ካለ በኋላ አንዱ ነጠላ ሰውነት ከእነዚህ ክፍሎች የተገነባ ነው። ይህን ለአምላክ የሚሰጡ ከሆነ የሚከተሉትን ያመጣል ይላል። አሁን እነዚህ የአካል ክፍላቶች ከፋፍለን ለእግዚአብሔር ብንሰጥ ምን ችግር አለው ታዲያ? ይኸው እነዚህ የሚከተሉትን ችግሮችን ያመጣል። ምን? አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። እሱ ራሱን አይመስልም ያሰኛል። እግሩ እጁን አይመስልም፣ እጁ ጆሮን አይመስልም ያስብላል። አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ደግሞ ተፈጥሮአዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱም እንደገና እንዲከፋፈል እናደርገዋለን ይላል።
ስለዚህ እግዚአብሔር ራሱ የተከፋፈለ ነው እንጂ አንድ ነው ወይም ደግሞ ሲምፕል ነው ተብሎ አይነገርለትም። የተከፋፈለ ነው በአካላት። ኦኬ። ስለዚህ እንድንል ያደርገናል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑ ይልቅ ያትታል። ኦኬ። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ ነው፣ ጆሮው የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያለን ልንከፋፍል አይገባም ነው ሊቁ የሚለን ባጭሩ። ይሄ የመምህር ዮሐንስ ሐሳብ ነው። መጽሐፉ ኦርቶዶክሳዊ ነገረ ሥላሴ በማን በዲያቆን ዮሐንስ ጌታቸው። ስለዚህ ዝም ብሎ እየነጠሉ የሆነ ቪዲዮ ቆርጦ ማምጣት ኦኬ አያድንም። የቅዱስ ዲዮናስዮስ ዘአርዮፋገስ፣ የቅዱስ ሄራኒስ ኦኬ፣ የዲዲመስ ዘ ብላይንድ ወይም ደግሞ አይነ ስውሩ ዲዲመስ፣ የሂላሪ ኦፍ ፖኤትረስ የነዚህ ሁሉ አባቶች ሐሳብ ዮሐንስ ዘደማስቆ ባይ ዘ ወይ ጆን ኦፍ ደማስከስ ኦን ዘ ኦርቶዶክስ ፌዝ በደንብ ብታነቡት በጣም አሪፍ ጽሁፍ ነው። እንዴ ታዲያ እግዚአብሔር እጅ እግር አፍንጫ የለውም ካልን መጽሐፍ ቅዱስ እኮ የእግዚአብሔር አይኖች የእግዚአብሔር ጆሮ ተብሎ ተገልጿል። ስለዚህ እንዴት ነው የምንረዳው የሚለውን በደንብ ጆን ኦፍ ደማስከስ ለምን እንደተገለጸ ለምን እንደዛ እንደተባለ በሚገባ አይን ምን እንደሚያመለክት ጆሮ ምን እንደሚያመለክት ጆን ኦፍ ደማስከስ በሚገባ ያብራራል። እነ ቅዱስ ጎርጎርዮስ ዘኑሲስ ምናምን እነ ቅዱስ ኤፍሬም ሶሪያዊ ኦኬ፣ እነዚህ ሁሉ አባቶች ጠቅሰው እግዚአብሔር የአካል ክፍላት የለውም ብለው በሚገባ አብራርተው መጽሐፋቸው ላይ ጽፈዋል። ይሄ ጥራዝ ነገር ዝም ብለህ በቲክቶክ ወይም ደግሞ በቴሌግራም የተላከልህን ቪዲዮ ዝም ብሎ ማሳየት ለውይይቱ ራሱ ዝግጁ አለመሆንን በደንብ የሚያስረዳ ክፍል ነው። እግዚአብሔር በአካል ክፍላቶች ከፋፍለን ይሄኛው አካሉ ይሄን ብቻ ነው የሚሰራው፣ ይሄንን አካሉ ይሄ ብቻ ነው የሚሰራው ተብሎ ለእግዚአብሔር የሚከፋፈል አይደለም። እንደዛ ከሆነ እግዚአብሔር በሁሉ የሞላ ነው ለማለት ራሱ ያስቸግራል። ምኑ ነው የሞላው? አይኑ ነው? እግሩ ነው? እጁ ነው? የትኛው አካሉ ነው የሚሞላው? ራሱ በሁሉም የሞላ ከተባለ ቅዱስ ሄራኔስ እንደሚናገረው ግን ጋድ ኢዝ ኦኬ ኦል ኖዊንግ ኦል ሂሪንግ ኦኬ ኦል ፕሬዘንት ብሎ እንደገለጸው ሁሉም አካሉ ሰሚ፣ ሁሉም አካሉ ተመልካች ኦኬ ሁሉም አካሉ አዋቂ እና ሲምፕል የሆነ ነው። በአካል ክፍላቶች ያልተከፋፈለ እግዚአብሔር ነው ብለን እናምናለን ብሎ ቅዱስ ሄራኒስ ይገልጻል ማለት ነው። ከዚህ አንጻር ነው የምንመለከተው። ይህንም በአጭሩ እንመልሳለን።